ደሃ ሰዎች ገንዘባቸውን የሚያባክኑባቸው 5 ነገሮች ወይም የድህነት ወጥመድ። ብዙ ሰዎች በሀብታምና በደሃ መካከል ያለውን ብቸኛው ልዩነት የገቢ መጠን ወይም ኢንካም እንደሆነ ያስባሉ። እሱ እኮ በወር $10,000 ያገኛል፣ እኔ ግን የማገኘው $500 ነው። ለዚህ ነው እሱ የከበረው እኔ የደህየውት ብለው ያምናሉ። ነገር ግን የፋይናንስ ሊቃውንትና የኢኮኖሚ ጥናቶች የሚያሳዩት እውነት ከዚህ ፍጹም የተለየ ነው። እውነተኛው የሀብታሞችና የድሆች ልዩነት ያለው በሚያገኙት የገንዘብ መጠን ላይ ሳይሆን የሚያገኙትን ገንዘብ የሚያወጡበት ቦታ ላይ ነው። ገንዘብ ልክ እንደ ውሃ ነው። ውሃውን ወደ አበባ ካፈሰስከው አበባው ያድጋል። ውሃውን ወደ አረሙ ካፈሰስከው ደግሞ አረሙ ይበዛልሃል። አብዛኛው ማህበረሰብ በላቡ ደክሞ ያመጣውን ገንዘብ ሳያውቀው የድህነት አረም ላይ በሚያበቅሉ ነገሮች ላይ ያፈሰዋል። ሰላም የፀሐይ ቤተሰቦች፣ ዛሬ ብዙዎቻችን ከድህነት አዙሪት እንዳንወጣ ጠፍረው የያዙንን የድሃ አስተሳሰብ ያላቸውን ሰዎች ገንዘባቸውን የሚያባክኑባቸው 5 አደገኛ ነገሮች በጥልቀት እንመረምራለን። በዚህ ቪዲዮ የፋይናንስ ፈሳሽህን እንዴት መዝጋትና እውነተኛ ሀብት መገንባት እንደምትችል አሳያለሁ። አዲስ ከሆናችሁ ሰብስክራይብ በማድረግ ይህንን የአስተሳሰብ ለውጥ አብራችሁን ጀምሩ። አንደኛ፣ ሀብታም ለመሆን መሞከር። ድሃ አስተሳሰብ ያለው ሰው ገንዘቡን ከሚያባክንባቸው ነገሮች ቀዳሚውና ትልቁ ሀብታም መስሎ ለመታየት የሚያወጣው ወጪ ነው። አንድ አስገራሚ የስነ ልቦና እውነት ልንገራችሁ። እውነተኛ ሀብታሞች ሀብታም መሆናቸውን ለሰው ማረጋገጥ አይፈልጉም፣ ምክንያቱም ሀብታም መሆናቸውን በደንብ ያውቁታል። ድሆች ግን በውስጣቸው ያለው የድህነት ስሜት ለመደበቅ ሲሉ ውድና ብራንድ የሆኑ ነገሮችን ለመግዛት ይሯሯጣሉ። የቅርብ ጊዜ አይፎን ገበያ ላይ ሲወጣ መጀመሪያ ርጦ የሚገዛው ማን ነው? በባንክ አካውንት ውስጥ በቂ ቁጠባ የሌለው ነገር ግን በጓደኞች ዘንድ አራዳና ሀብታም ተብሎ ለመጠራት የሚፈልገው ሰው ነው። የብራንድ ልብሶች፣ ውድ ጫማዎችና ከገቢው በላይ የሆኑ መኪና የሚገዛው እውነተኛ ሀብት የሌለው ሰው ነው። ታዋቂው የፋይናንስ ጸሐፊ ዴቭ ራምሴ እንዲህ ይላል፣ ሰዎች የሌላቸውን ገንዘብ አውጥተው የማይፈልጉት ዕቃ የሚገዙት የማይወዱትን ሰው ለማስደመም ብለው ነው ይላል። ሀብታም መሆንና ሀብታም መምሰል የተለያዩ ነገሮች ናቸው። ሀብታም ለመምሰል የምትጥር ከሆነ ህይወትህ ሙሉ ድሃ ሆነህ ትቀራለህ። ያገኘውን ገንዘብ ራስህን ለማስታወቂያ ሰሌዳነት አውለህ ለብራንድ ኩባንያዎች ከምትሰጥ ገንዘብህን እሴት በሚፈጥር ቢዝነስ ላይ አውለው። ሁለተኛ፣ የቁማር የሎተሪና አቋራጭ መንገድ ሱስ። ሁለተኛው የድህነት አስተሳሰብ ያለውን ሰው ገንዘቡንና ጊዜውን የሚያቃጥልበት ቦታ አቋራጭ መንገድ መፈለግ ነው። የሎተሪ ትኬት መሸጫ ቦታዎችን ወይም የስፖርት ውድድር ቤቶችን ሄዳችሁ ብታዩ በብዛት የተሰለፈው የትኛው የማህበረሰብ ክፍል ነው? አነስተኛ ገቢ ያለውና ድሃ የማህበረሰብ ክፍል ነው። ለምን? ምክንያቱም ድሃ ሰው የፋይናንስ ነፃነት የሚመጣው በእድል እንደሆነ ያምናል። አንድ ቀን ሎተሪ ይወጣልኛል፣ አንድ ቀን ቤቲንግ አሸንፋለሁ፣ አንድ ቀን ተአምር ይፈጠራል ብሎ እየጠበቀ ያለችውን አነስተኛ ገቢ ለቁማር ቤቶች ይገብራል። የፋይናንስ ሊቃውንት ሎተሪን ሲገልጹት የሂሳብ ትምህርት ለማይገባቸው ሰዎች የተጣለ ግብር ይሉታል። ሀብታሞች በእድል አያምኑም። ሀብታሞች የሚያምኑት በስትራቴጂ፣ በሂሳብ ስሌትና በኢንቨስትመንት ነው። ሀብት ማለት በአንድ ጀንበር ከሰማይ የሚወርድ መና አይደለም። ሀብት ማለት በየቀኑ በትንሽ በትንሹ በዲሲፕሊን የሚገባ ጥብ ነው። ከውርርድ ቤቶችና ከአቋራጭ መንገድ ሱስ ካልወጣ ኪስህም አእምሮህም ለዘላለም ባዶ ሆኖ ይቀራል። ሶስተኛ፣ የረጅም ጊዜ ኪሳራ የሚያመጡ ርካሽ ዕቃዎች። ይሄኛው ነጥብ ትንሽ ግራ ሊያጋባችሁ ይችላል። ነገር ግን በጣም ርካሽ የሆኑ ዕቃዎችን መግዛት የድህነት ዋነኛ መንስኤ ነው። በኢኮኖሚክስ የጫማው ቲዎሪ የሚባል አንድ ታዋቂ ጽንሰ ሐሳብ አለ። ይህ ቲዎሪ እንዲህ ይላል፣ አንድ ሀብታም ሰው $100 አውጥቶ እጅግ በጣም ጠንካራ የሆነ ጫማ ይገዛል። ያ ጫማ ለ10 ዓመት ያገለግለዋል። በአንጻሩ አንድ ድሃ ሰው ደግሞ $100 ስለሌለው $20 አውጥቶ ርካሽ ጫማ ይገዛል። ነገር ግን ይህ ርካሽ ጫማ በየ6 ወሩ ይቀደዳል። ስለዚህ ድሃው ሰው በየ6 ወሩ $20 እያወጣ ጫማ ሲገዛ በ10 ዓመት ውስጥ $400 ያወጣል ማለት ነው። ሀብታሙ ግን ያወጣው $100 ብቻ ነው። ይህ ማለት ድሃ ሰው ርካሽ ዕቃ ለመግዛት ሲል በረጅም ጊዜያት ውስጥ ከሀብታሙ የበለጠ ገንዘብ ያወጣል ማለት ነው። ጥራት የሌላቸው ዕቃዎች ደጋግሞ መግዛት፣ ርካሽ ነገር ግን ብዙ ነዳጅ የሚበላና ሁል ጊዜ የሚበላሽ መኪና በመግዛት ገንዘቡን ያደማል። ስትገዛ ጥራት ያለው ነገር ግዛ፣ አለበለዚያ ርካሽ ዕቃ ለመግዛት የሚያስችል በቂ ገንዘብ የለኝም የሚለውን የእንግሊዞች አባባል አስታውስ። አራተኛ፣ ዕዳ ለሆኑ ነገሮች መበደር። አራተኛውና ማህበረሰባችን የባንክና
የአበዳሪዎቹ ባሪያ ያደረገው ትልቁ ስህተት ዋጋቸው ለሚቀንስ ነገሮች ብድር ውስጥ መግባት ነው። የሀብታሞችና የድሆች ትልቁ ልዩነት ብድርን በሚጠቀሙበት መንገድ ላይ ነው። ሀብታም ሰው ከባንክ የሚበደረው ሀብት ወይም እሴት ለመግዛት ነው። የኦንላይን ቢዝነስ ለመክፈት፣ ሪል ስቴት ለመገንባት ወይም ገቢ የሚያመነጭ ማሽን ለመግዛት ይበደራል። ብድሩ ራሱን ችሎ ይከፍላል። ድሃ አስተሳሰብ ያለው ሰው የሚበደረው ግን ለመብላት፣ ለመዝናናት ወይም አዲስ ሞባይልና ቴሌቪዥን፣ ሶፋ ለመግዛት ነው። ክሬዲት ካርድ ተጠቅሞ ውድ ልብስ ይገዛል። ሰርግ ለማድረግ ብድር ውስጥ ይገባል። ለእረፍት ጊዜ ወይም ቫኬሽን ለመሄድ ከባንክ ይበደራል። ያስታውሱ፣ ዋጋው በየቀኑ ለሚቀንስና ምንም አይነት ገቢ ለማያመጣ ዕቃ ተብሎ የሚገባ ብድር ራስን በገዛ እጅ እንደማነቅ ይቆጠራል። ያላችሁበትን የፋይናንስ ደረጃ ተቀብላችሁ በእግራችሁ ልክ ካልተራመዳችሁ እድሜ ልካችሁ የባንክ ወለድ ስትከፍሉና ለሌላው ሰው ስትሰሩ ትኖራላችሁ። 5ኛ ጊዜያዊ መዝናኛና አእምሮን ማደንዘዣ። 5ኛውና እጅግ በጣም አደገኛ የገንዘብ ማባከኛ ከአእምሮ እድገት ይልቅ ለመዝናኛ ቅድሚያ መስጠት ነው። አንድ አባባል አለ፣ ድሆች ትልቅ ቴሌቪዥን አላቸው፣ ሀብታሞች ደግሞ ትልቅ ቤተ መጻሕፍት ወይም ላይብረሪ አላቸው። ድሃ አስተሳሰብ ያለው ሰው ገቢ ባገኘ ቁጥር መጀመሪያ የሚያስበው ስለ መዝናናት ነው። አርብና ቅዳሜ ማታ ክለብ ወጥቶ ውድ መጠጥ ይገዛል። በየወሩ ለዲኤስቲቪና ለኔትፍሊክስ ፊልሞች ያለምንም ማንገራገር ይከፍላል። በየቀኑ ካፌ እየገባ ውድ ማኪያቶ ይጠጣል። እነዚህ ነገሮች ለጊዜው ደስታ ይሰጡታል፣ አእምሮውም ያደነዝዙታል። ነገር ግን ያ ሰው አእምሮውን ለሚያሳድግበት አንድ የፋይናንስ መጽሐፍ፣ ህይወቱን ለሚቀይሩለት አዲስ የቢዝነስ ኮርሶች ወይንም አዲስ ክህሎቶች ለሚማርበት ስልጠና $10 ማውጣት ይከብደዋል፣ ይቆጨዋል። አእምሮውን ባዶ አድርጎ ሆዱንና ስሜቱን መሙላት ይመርጣል። የፋይናንስ ነፃነት የሚጀምረው በራስ አእምሮ ላይ ከሚደረግ ኢንቨስትመንት መሆኑ ይረሳዋል። እንግዲህ የዚህ ቤተሰቦች ዛሬ ቆም ብላችሁ ራሳችሁን በጥልቀት ፈትሹ። ያገኛችሁትን ገንዘብ እያፈሰሳችሁ ያላችሁትን የትኛው ጉድጓድ ውስጥ ነው? ሀብታም ለመምሰል ቁማርና ቤቲንግ ላይ ወይስ አእምሮአችሁን በሚያደነዝዙ ጊዜያዊ መዝናኛዎች ላይ? ከዛሬ ጀምሮ ይህንን የድህነት ቧንቧ ዝጉት። የሌላችሁን ገንዘብ ለሌላ ሰው ለማሳየት አታውጡ። ብድርን አቁሙ። ይልቁንም ያችን የምታባክኗትን ገንዘብ ሰብስባችሁ እውነተኛ ሀብት በሚፈጥር ገቢ በሚያሰባስብና አእምሮአችሁን በሚገነባ ነገር ላይ ኢንቨስት አድርጉት። ከዚህ የድህነት ወጥመድ ወጥተህ ገንዘብህን በብልሃት እያንቀሳቀስ እውነተኛ የፋይናንስ ነፃነት ማረጋገጥ ከፈለክ ፀሐይ ሁልጊዜም ከጎንህ ነው። በስቶክ ማርኬት ወይም ስቶክ ትሬዲንግ ትክክለኛ ኢንቨስትመንት በማድረግ ገንዘብህን ማሳደግ ከፈለክ ወይም በኤትሲ የራስህን ሱቅ ከፍተህ በዓለም አቀፍ ገበያ ዶላር ማምረት ከፈለክ እውቀታችንን፣ ጉልበታችንንና የባለሙያ ቡድኖቻችን ተጠቅመህ ወደ ስኬት እንድትደርስ የፀሐይ የኮቺንግና የማናጅመንት ቤተሰብ አሁኑኑ ተቀላቀል። እንዲሁም በነፃ እውቀታችሁን ማሳደግ ለምትፈልጉ ዘወትር ሐሙስና ቅዳሜ በኤትሲ ዙሪያ እንዲሁም ዘወትር ሰኞ በስቶክ ትሬዲንግ ዙሪያ በመናደርገው የቲክቶክ ላይቭ ላይ እየገባችሁ የህይወት አቅጣጫችሁን አሳምሩ። ይህ ቪዲዮ አንዳች አስተሳሰብ እንደቀየረላችሁ አምናለሁ። እስኪ ሐሳባችሁን ኮሜንት ላይ ጻፉልን። ከእነዚህ 5 ስህተቶች ውስጥ አንተ ይበልጥ የጎዳህ የትኛው ነው? ትምህርቱን ከተመቻችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ አትርሱ። አቅምህን ገንባ፣ ነፃነትህን አውጅ።